አዌርነስን የሰጠሁት። ደብተራ ናት አትባልም፣ ኦርቶዶክስ ጨለማ ናት አትባልም ብዬ እምነቱ ላይ ያሉት ሰዎች መናገር ያለባቸውን እኔ እንደ እምነቱ ወክዬ ስለምወደው ማለት ነው እምነቱን ተናግሬያለሁ። ይህን የተናገርኩበት ምክንያት ደግሞ ቤተክርስቲያን ቤተ እምነቱን ስለምወደውና ስለማከብር ማለት ነው። ይህን ተናግሬ ሰው ብዙ ነገር ይላል። እኔ ከፈለገ ጋር አንዳንድ ጉዳዮች ነበሩ ያልተስማማንበት፣ እሱን ይቅርታ ብየዋለሁ። አንድ ነገር ያልኩት ነበር። እኔ ቤተ እምነት ተሳድቤ አላውቅም። አሁን እንዳልከው ቤተ እምነታችን ምናምን እኔ ኦርቶዶክስን ተሳድቤ አላውቅም። በፍጹም እኔ ትዝታው ነኝ እንዴ? አይደለም እኮ አይደለም። እኔ ተስፋ አለ ነኝ። ትዝታውን ሄዳችሁ እንደዛ በሉት ከታች ምጽፍ። እኔ እንደዛ አልልም። እኔ ያልኩትኝ ምንድነው ሰዎች አያምኑም ነው። ለምንድነው የማያምኑት? ከመጀመሪያው እንደዛ ብዬ እመጣለሁ ስላልመጣሁ ነው። ያኔ ደግሞ የነበርኩበት ብዙ ነገር ነበር። እኔ አሁን እንዲህ ብላችሁ ሰው ምን ዋጋ አለው? የሰው ልጅ እዛ ቦታው ላይ ሲሆን ነው የደረሰበት የሚገባው። እኔ ደግሞ የደረሰብኝን እንዲህ ነኝ ብዬ ባወራ አያችሁት፣ መጣ እዩት፣ ድራማ እየሰራ እኮ ነው ምስኪን ነኝ ብሎ ገንዘብ ለመሰብሰብ እንትን ለመሰብሰብ ትሉኛላችሁ። ስለዚህ ያለኝ አማራጭ በዛ ጊዜ ቻሌንጅ ውስጥ ሆኜ መናገር ማልፈልገውን ነገር ማለት መናገር ማልፈልገውን ስላችሁ መተው ተሰብስበው ባጭሩ ነገራችሁ። ጌርሳም አለ ቪዲዮ ሰራብኝ። ምን የሚል ቪዲዮ ሰራብኝ? ፕሮቴስታንትን ተሳደበ የሚል። 2 ነብዮች ከሰሱኝ። ለ15 ቀን ታሰርኩኝ ፍርድ ቤት ሳልቀር። እሺ ይሄ ልንገራችሁ። እንዴት ልምጣ? ትቀልዳላችሁ እንዴ? ቀልድ እኮ አይደለም፣ ህይወት ነው። ያሳለፍኩትን እኔ ነው የማውቀው። እኔ አሁን እንዲህ የሳኩኝ ወር ደግሞ ፈጥኜ ሳወራ ምናምን የሆነ ያላገጥኩ እንዳይመስላችሁ። እኔ ያሳለፍኩትን አውቃለሁ፣ ግን ምስኪን መሆን አልፈልግም። የተጎዳሁትን አምጥቼ እንዲህ ነው ብዬ ማውራት አልፈልግም። አያችሁ፣ ስለማልፈልግ ላለፉት ነገሮች ሁሉ አይምሮ ረስቼ እምመጣው ወድጄ ሳይሆን በግዴ ነው። ለምን ካልከኝ የሰውንማ ሀሳብማ ሰምቼ ቢሆን እኔ ኦርቶዶክስ ነኝ በማለት አሁን ብቻ እውነቴን ነው ከ7 ነገር በላይ ያጣል። ከ7 ነገር በላይ ክርስቶፎስ ከ7 ነገር በላይ ነው የምልህ በትንሹ እንዲህ በቁጥር ግን እማጣውንም ላጣ በመሆኔ የማገኘው ነገር የለም። የማገኘው የዘላለም ህይወት ነው። ወንድሞች እህቶች ነው የማገኘው። ሌላ ምንም አላገኝም። ምንም እኔ 100 ሺህ ብር ብትሰበስብ 1 ሚሊዮን አልቀበልም። እኔ ተናገረ ላይቭ ላይ እኔ ነገ አካውንቴን ዘጋዋለሁ። ምንም ይፈልግ ያልመጣው ሚዲያ ላይ ምንም። ይሄን በደንብ ክሊር ይሁንላችሁ። ገንዘብ ፍለጋ ፌመስነት ፍለጋ ምናምን እኔ ፌመስ ሆኜ የአባቴ በጣም ንጹህ ህይወት መኖር ፈልግ ሰው ነኝ። እዚህ ጋር ታክሲ ያዝኩኝ ራይድ ያዝኩ ሰው አየኝ አላየኝ ብዬ ፌመስ ሆኜ መደበቅም አልፈልግም። እኔ ፌመስነት ብፈልግ በጣም የራሴ ብዙ ታለንት ያለኝ ልጅ ነኝ። አልፈልግም። ዓለማዊ መሆን ይችላል፣ ዘፋኝ መሆን ይችላል፣ ግጥም መጻፍ የምችል ልጅ ነኝ። አልፈልገውም። ወንድሜ ትልቅ ክለብ አለው፣ ትልቅ ሀገር ላይ ክለብ እዚህ ይከፍትልኛል፣ መስራት ይችላል። አልፈልገውም። ፌመስነት ለመሆን የሆነ ምናምን ቀላል ነው። ክለብ ከፍቶ ኦነር ሆኖ ምናምን በቃ ኮኔክሽን ይቻላል። አልፈልገውም። ዓላማዬ ማመን ነው። ላምን መጥቻለሁ፣ አምናለሁ። ያኔ ምስክርነት ሰጠው። አጣጣፉት፣ ተቀባበሉት። ለሚዲያቸው አንዱ ዩቲዩብ ላይ ይጭኗል፣ አንዱ እንትኑ ላይ ይጭኗል። ተስፋ አለ 50 ሰው ይዤ እመጣለሁ ብሏል። ተስፋ አለ ፕሮቴስታንትን ሰደበ ይላል። ተስፋ አለ እዩ ጩፋንተን ምናምን ሁሉም ለቢዝነሳቸው አሉ። ግማሹ ደግሞ መጥቶ ስሜን በማጥፋት ብሎ ይከሳል። ፍርድ ቤት ሳያርቅ ደግሞ ያስራሃል። ብዙ ነገር እኮ አለፈን እኮ እግዚአብሔር አሳለፈን ሁሉ ነገር። ግን በዚህ ሁሉ ውስጥ መድኃኒዓለም አቅብ እየሆነኝ ፍርድ ቤት እንኳን ባልገባ እንኳን ለእኔ ሰው መድኃኒዓለም አስነስቶልኝ ይሄ ልጅ ምን አድርጎ ነው ለምንድን እንደዚህ የምታንገላቱት ተብዬ ነፃ ሆንኩ ከሁሉ ነገር ማለት ነው። ኢቭን በበረከት ሆንኩኝ። ከዛ በኋላ በቃ በረከቱ ራሱ ጨመረብኝ ህይወቴ ላይ። አሁን እኔ በረከቴ በዝቶብኛል ብራዘር። በቃ ይሄ ሁሉ ሆኖ እያለ አሁን ደግሞ ለዋሻችሁ የምችለው ማገኘው ጥቅም የለም። ለምን ብዬ ዋሻለሁ? ወንድሜ አባታችንም ከሆኑ ትልቅም ከሆኑ አባታችን መዋሻው ነገር ለምን ምን ያስዋሸኛል? አይ ወንድም ነኝ በቃ ወንድሜ ከሆንኩ ወንድሜ። እኔ የማዋሽበት ምንም ምክንያት የለም። እኔ ኦርቶዶክስን ወድጃት አክብሬያት ቤተ እምነቱን አክብሬ ምእመኑን አክብሬ ከእናንተ ጋር ደግሞ ፋፈሽ ብለን አብረን እያገለገልን ያው ለአነጋገሬ ያው ልምድ ነው ገብቷል። ለመናቅ አይደለም ኦር ዲስሪስፔክት ለማድረግ ፋፈሽ ስል ያው በሌላ አትውሰዱ። በደንብ ለማገልገል ነው ፕላን። ይሄ ነው ወንድሜ። አይ ጥሩ መልካም። እኔ እንደዛ ከሆነ ተስፍሽ ምንድነው መሰለ፣ አዎ ሚዲያው ያው እንደምታየው ነው። ካሁን በፊትም አንተም እንዳልከው አንዳንዴ ያላልከውንም አልክ፣ ያልከውንም ደግሞ እንደዛው ብቻ የኔው በተቆራረጠ መንገድም ነገሮች ይሄዱና
ከዛም በኋላ እንግዲህ እዛ አብረህ የነበርክባቸው ሰዎች ለምሳሌ አሁን ያኔ ጥሩ ከወንድሞች ጋር ከኔ ጋር ያን ያህል ፊት ለፊት አላወራንም እንደዚህ ግን ከወንድሞች ጋር በነበረ መማማር ፊት ለፊት ጥሩ የሆኑ ነገሮችን በተለይ ከመዳን ጋር ተያይዞ ሌላም ኦርቶዶክስ አይነክ ምንድነው የኦርቶዶክስ አስተምሮች ምናምን ስጠይቅ ጥሩ እየተረዳህ ምናምን ነበረና በኋላ ግን እንግዲህ ቀደምም ስታነሳው ነበር አይ ቲንክ ጌርሳም አባቱ ነኝ የሚል ነበር እሱም እናንተም እንደዛ ተነበር መንፈሳዊ አባት ምናምን እሱን ካገኘህ በኋላ ግን ነገሮች ተቀየሩና እንዳውም ምላፊ ነገሮችንም ተናገርክ ያኔ ከነገርላችሁ ገደል ግቡ የሚል አይነት ንግግር አይረሳኝም እኔ እውነት ለመናገር ቂም ይጀብ ምናምን አይደለም ገድላችሁ ሳይሆን ፈለገን ያልኩት እናንተን አላ ፈለገ ያልኩት ፐርሰናል እንደዚህ አይነት ንግግርም ነበር አዎ ግን ይቅርታ ጠይቄዋለሁ አሁን የተጠየቀን ነገር ማንሳቱ ተገቢ አይደለም አዎ አይ ለምን መሰለ አንዳንዴ ምንድነው መሰለ ተስፍሺ እንደው ከክፋት ምናምን ሳይሆን አንዳንዴ ነገሮቹ ሲጠሩ መልካም ነው እና ያኔ ጥሩ መተ ትንሽ የተመለስክበት መንገድ ጥሩ አልነበረም እውነት ለመናገርና አሁንም ራሱ ከእንደዚህ አይነት ነገሮች ወንድሜ ክርስቶፎኖስ አሁን እኮ ማወራው ነገር ይኸውልህ ያኔ እኮ ይኸውልህ አስጨነቁኝ እኮ ነው የምልህ እንዴ ከስራ አስወጡኝ ገንዘቤን ዜሮ አስገቡት ምን ያላረገ አሁን ፖይንቴ ምን መሰለህ ተስፍሽ ተረድቻለሁ አሁን ፖይንቴ ምን ታውቃለህ አሁንም ቢሆን አንደኛ እንግዲህ ሚዲያው ላይ አሁን ፖይንት እሱ ነው መነሻ እንደው ያንን ተንደረደርኩ እንጂ ለምን ያሆነ ምናምን አይደለም አሁን ትልቁ ዛ መቆየት አለ የምፈልገው ሶ ሚዲያው እንደምታዩ ስለሆነ በተቻለ መጠን እኔ ዞር ብሎም እንደዛ መማማሩ መልካም ነው አስባለሁ ለምሳሌ እንደወንድም በውስጥ እኔም ላግዝህ እችላለሁ ገብቷላ ካሁን በፊትም ታገኛቸው የነበሩ እነ ልደት እነ ፈለጋ አሉ ይኸው ነው ሀሚነታችን አለች እነ ሜሪ አለን ሁላችንም አለና በተቻለ መጠን በውስጥ እየተማማር አደባባይ ላይም ደግሞ አንተ ጥንቃቄ ብታደርግበት እንደዚህ አይነት መንገድ አሁንም ባልጠበቀው መንገድ ፈተና ሊመጣ ይችላል ማለት እንግዲህ ከልቤ ነው እያልከን ስለሆነ አንተ እየነገርከን እኛ ኧረ በፍጹም ብንልህ ጥሩ አይመጣም ሶ አንተን አምነን ከዛ ግን በመንችለው እኛም ብንደግፍ ማለት ለምሳሌ የቤተክርስቲያንን ትምህርት ማንንም ሰው ከሰረ የምሰሙ ሰዎች የፈለገውን አይነት ፍላጎት ይኖራቸው የቤተክርስቲያንን ትምህርት ሳትማሩ ወደ ቤተክርስቲያን አትቀላቀሉ ትልቅ አዋቂ የምታገናዝቡ ስለሆናችሁ አምናችሁ ነው የምትጠመቁ ሳታምኑ አትጠመቁ ሳትጠመቁም ወደ ስጋና ደግሞ አትመጡ ዝም ብላችሁ ሄዳችሁ አትቀላቀሉም በነገራችን ላይ እና እሱ ጥንቃቄ ይፈልጋል እና እንደ ወንድም እኔም አለው ላግዝ እችላለሁ ተስፍሺ በውስጥ ግን ማግኘት ያለብን አካሎች እያገኘ በደንብ ያልገቡንም ነገሮች እየጠየቅ መማማሩ ነው ቢቀጥል መልካም ነው አስባለሁኝ እና ከስርም ምናልባት ያለን እህት ወንድሞቻችን በዚህ መንገድ እንግዲህ በፊት ብዙ መከራዎች ብዙ ሸክሞች ነበሩ እናንተም አታውቋቸው እነዛ ጫናዎች ሲመጡ ሰው ነኝና ስለዚህ ተመልሼ ወድቄያለሁ የሚል ነገር ነው እየነገረን ያለው ሶ አረ በፍጹም ብለን እንትን ልንለው አንችልም በዚህ ልክ ማለት ነው እኛ ሰዎች ነን እያንዳንዳችን የሆነ ፈተና ቢደርስብን ምን ልናደርግ እንደምንችል አናውቅም አይደል እንዴ ሶ ስንጸና ስንበረታ ሰማዕት እስከመሆን ልንደርስ እንችላለን ከዚህ ውጭ ግን ልብን የሚመረምረው እግዚአብሔር ስለሆነ ለእግዚአብሔር የሚተው ለእግዚአብሔር ይተዋል እኛ ግን አሁን ተስፍሽ በዚህ ልክ አይ እኔ መመለስ ነው የምፈልገው መማር ፈልጋለሁ አግዙኝ ካለ ግን ከናንተ የሆነ ቢስታቢስቴ ኮይን ወይ ደግሞ ምናምን ፈልጌ አይደለም እንደዛ አይደለም ካሁን በፊት ጫናዎች ነበሩብኝ ካለ ኧረ በፍጹም ብለን እኛ ግግም ልንል አንችልም ወንድሞች ማለት ነው አንዳንድ ነገሮች የተከፋንባቸው ምናምን ነገሮች ሊኖሩ ይችላሉ ግን እሱ ዋናው እሱ አይደለም አሁን ሰው ሊሳሳት ይችላል እኔ አጥፍቼ ላቅ እችላለሁ ወደፊትም ላጠፋ እችላለሁ ለምን አጠፋ አይደለም ጉዳዩና እሱ ላይ ጥንቃቄ ያስፈልጋል እውነት ለመናገር እና እንዳልኩ እንተጋገዛለን በትምህርት ደረጃ መማማር ባለብን መንገድ እግዚአብሔር ያክብርልኝ መምህር እንደሆነ እኮ ከታች እየነገሩኝ ይቅርታ መምህር ወንድም እያልኩ እኮ አንዳንዴ ችግር አለ አስፍሽ ወንድም ነኝ ችግር አለ የሆነ የተመቻቸው ወንበር ላይ ተቀምጬ ስፕራይት ከጠጣው ማወራውን አላውቅም ይሄ መጥፎ ባህሪ ወንድም በጣም ይገርም ችግር የለም አዎ በተረፈ ጸልዩልኝ ዋናው ጸሎት ነው ያው አንዱም የኦርቶዶክስ ቤተ እምነት ትምህርት በጸሎት ጸሎት ለሰው ልጅ መልካም ነው እኔ ላይ ችግር እንኳን ካያችሁ አንዳንዶቹ አሁን ከታች ኮሜንት ቀስ ብያ ነባሉ ብዙ አላይ አማኑኤል ከአማኑኤል ነው ወይ ማለት ትላላችሁ እኔ ከአማኑኤል አይደለም ያስቀኛላችሁ
ጸልዩልኝ። እኔ አማኑኤል ምናምን አላውቅም። ጤነኛ እንደሆንኩ ነው ማውቀው። እስኪ ምናልባት በመገለጥ ነብዮች ካላችሁ እዚህ ውስጥ ካያችሁ መረመራለሁ እንጂ ግን እኔ ጤነኛ እንደሆንኩ ነው ማውቀው። እኔ ወዳችኋለሁ። እኔ ጀስት ፍሪ የሆንኩ ሰው ስለሆንኩ ነው እንጂ መጥፎ ነገር የለም። ነዋሚ ጥያቄ ካላችሁ አለው። ይቅርታ ዲስትራክት ካረኳችሁ ይቅርታ። የተንቀሳቀስኩ እሺ። እቃ ቻርጀር ፈልጌ ነው። ችግር የለውም። አይ ችግር የለውም። እንደዚህ ማትሳቀቅ እና በአጠቃላይ እኔ በቃ ቅድም አይ ቲንክ ተረድተኛል። አንተ በውስጥ ትምህርቶችን በደንብ መማማሩ መልካም ነው። ከዛ ውጭ ደግሞ አደባባይ ላይ ያሉ ነገሮች ከአሁን በፊት የሚያመጡ ብዙ ጣጣዎች ካሉ እነሱን ነገሮች እንግዲህ ቀነስ አድርገህ ትልቁ ጉዳይ ከትክክለኛውን አስተምሮ ትምህርት አውቆ አንተም ብለዋል የዘላለም ሕይወት ጉዳይ ስለሆነ እሱ ላይ መበርታት መጠንከር ነው የሚጠበቅብህ እና በነገር ሁሉ ጌታ ይርዳህ፣ ያግዘኛ። የምንችለውን ያህል እናግዝሃለን። ምናልባት እናግዝሃለን ስንል ከስር ምሰሙን በገንዘብ በምናምን እንዳይመስል በትምህርት ነው ያልነው። እሺ እንደው አንዳንዶች እችን ቆርጠው እንደዚህ ያሉት ነው ብሎ ሁለት ያለው አንድ ይላል። ወንድሜ ከፈለክም ትችላለህ። ሁለት ያለው አንድ ይስጥ የሚለው መጽሐፉ የሚለው እኮ ሁለት ያለው አንድ ይስጥ ይላል። አበሻ እኮ ችግር ስላለበት እንጂ እንደ መስጠት እኮ ብለሲንግ ባይ ዘ ወይ ለሰው በሰጠን ቁጥር እኮ እንባረካለን እንጂ ምንም አንሆንም። ስለዚህ ምን ችግር አለ? እውነት ነው፣ እንደዛ ነው። እና ከዛ ውጭ ግን እንዴ ወንድም እኔ እኮ ፈልጌ አልመጣሁም አልኩ እንጂ እኮ ቢሰጡኝ እቀበላለሁ። እኔ ፈልጌ አልመጣሁም ነው እንጂ ኤኒዋን የፈለገ መስጠት ይችላል። ለምን እኔ እከለክለዋለሁ? አምላክ የከፈተልኝ በረከት። አሁን ኑሐሚን እያሰበች ነበር 500,000 እንዴት አድርጌ እያለች ነው ውስጡ ያስበው ታሪክ። አይ እውነት ለመናገር ክርስቲያን ሰው ሲሆን እኛ ቅድሚያ የምንሰጠው የክርስቶስን መስቀል ነው እና መስቀል ደግሞ መከራ ነው ታውቃላችሁ። ያ ማለት ግን እንደ ወንድም እንደ እህት ያው የምንችለውን ያህል እንታገዝ ማለት አይደለም። ግን ሰው የሆነ ነገር ፈልጎ እንዲመጣ አንፈልግም። ክርስትናው ገብቶት ክርስቶስ ገብቶት እንዲመጣ ነው የምንፈልገው እና እሱ መሰመር አለበት። ከዚህ አንጻር እንግዲህ ያላችሁ ወንድሞቻችን ማንም ሰው ሲመጣ የምንችለውን ያህል እንደ ሰው እንጠነቀቃለን። እንደ ክርስቲያን ማለት ሞኝ ነው። ሞኝ ሆነ ማለት የማያስብ ማለት አይደለም። ዝም ብሎ የሚያጨበጭብ ማለት አይደለም። ቆም ብሎ ነገሮችን የሚመረምር ከዛ ደግሞ ሰዎችን ወደ ትክክለኛ በሆነ መንገድ የሚመራ ማለት ነው ክርስቲያን እንጂ እንደው ዝም ብለን መጣ ስለተባለ የሆነ አካል ወይ ሊመጣ ነው ስለተባለ ዝም ብለን በውርድንብር ምንሮጥ አይደለም። እውነት ለመናገር እኛ አንዲት ነፍስ ስትድን የሚሰማን ስሜት ልዩ ነው። ስትጠፋ የምናዝነው ሀዘን ልዩ ነው፣ ይታወቃል። ግን በማስተዋል በመመርመር ነው የምንራመደው። ማናችንም ቢሆን በማስተዋል በመመርመር መራመድ ይጠበቅብናል። ግን ለሰዎችም ደግሞ እንቅፋት እንዳንሆን ልትድን ያሰበች ነፍስ ካለች ኧረ በፍጹም እያልን እንዳንገረግር ቤቱ ላይ ቆመን ሳይገባን እንትን እንዳንል ጥንቃቄ ያስፈልጋል እና ከዛ አንጻር ነው ኮሜንት አካባቢ ላይ የሚያሉ ነገሮች አሁን መልካም ነው፣ እግዚአብሔር ይመስገን እንደዛ ነው። እና ሰውን እግዚአብሔር እርዳህ በጣም ጥሩ ኮሜንት እየጻፋችሁ ነው እና በዚህ መንገድ ሳፖርት ማድረግ በርታ፣ ይዞህ ምን እናግዝ የሚሉ ነገሮችን ገብቷችኋል አይደል? እዚህ ጋር እንደዚህ ብታደርግ ምናምን የሚሉ ፍጹም ወንድማዊ የሆኑ ነገሮች ነው ከኛ ከክርስቲያኖች የሚጠበቀው። ከዛ ውጭ ግን አንድ ሰው ቃሉን ነግረህ ነው ሰምቶ ከፈለገ እንኳን አይደለም አንዴ ለምን 130 ጊዜ አይክድም? የሚጠይቀው ክርስቶስ ነው። አለቀ። እኛን አይመለከተንም። ዋናው ግን ያ ሰው እንዳይፈረድበት ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው ብለን በሳቱ ጊዜ እንኳን እንደዛ እንድንጸልይ የታዘዝነው ክርስቶስ ይሄን አሳይቶናል። ቅዱሳን የሚያደርጉት እንደዛ ነው እና በዛ መንገድ እናደርገው ክርስቲያኖች። አመሰግናለሁ ኑሐሚን። እሺ ግን እኔ አንድ ጥያቄ አለኝ። ተስፋ አሁን የማትቀበለው አስተምህሮ የለም? ጥያቄ ኑሐሚን እንደዚህ እንትናት እንዴ እናንተ እንደዚህ ጠይቃለች እንዴ? እኔ እኮ ተከታትያት አላውቅም ላይቫን። እኔ የመንገድ ላይቫን የምከታተላት ወክ ስታደርግ ምናምን። ኤኒዌይስ እሺ አሪፍ ነው። ድምፅ አይረብሽም አይደል? እስኪ ድምፅ ቀንሱ ልጆች፣ ድምፅ ቀንሱ አላልኳቸውም? ታላቃዎች እኮ ናቸው። እና እንትን አስተምህሮ ይኸውልሽ ኦርቶዶክስ ተዋህዶ ላይ ማትቀበለው ላልሽ የለም ባጭሩ። ለምን መሰለሽ የለም ያልኩሽ? እንትን ነው ምንም የምቀበለው ማልቀበለው አልልም አሁን ላይ። ምክንያቱም እንደ አስተምህሮ ያው
የሚነሱ ብዙ ሀሳቦች አሉ። ግን እስከዛሬ እኔ ማነሳበት የነበረው መንገድ ለምሳሌ በፕሮቴስታንት እምነት ውስጥ ሆነሽ የምታነሻው ጥያቄና በኦርቶዶክስ ሆነሽ ደግሞ የምታነሺው ጥያቄ ለየቅል ነው፣ ይለያያል። ለምሳሌ የትም ቤተ እምነት ውስጥ እኮ ብትሆኚ ታውቂያለሽ፣ ለቤተ እምነትሽ የሆነ በቃ እንትን ነው መሆኑ የምትፈልጊው አላ ችግር ቢኖር ምናምን በቃ አለመናገር አለ እንትን በቃ ምን ነው የሚያደርገው እንትን። ግን እኔ እንደዛ አይደለም። እኔ ኦርቶዶክስ ላይ ማልቀበለው የለም። ፕሮቴስታንቶች ብዙ እንዳልከው ይሄ የራስ ስለሆነ ለመደበቅ ምናምን ከሚለው አንግል ነው ወይስ ሁሉንም አስተማሪ? እንደሱ አይነት አንግል የለም። እንደሱ አይነት አንግል የለም። ምንም አይነት አንግል የለም። አንግል ሳይሆን እኔ በአስተምህሮ ሁሉ እቀበላለሁ። ቤተክርስቲያኗ በምታደርገው እያንዳንዱ ህግም እቀበላለሁ። ለምሳሌ የሚነሳ ብዙ ሀሳብ አለ። ብዙ ጊዜ የመጡ ሰዎች የሚጨቃጨቁበት ሀሳብ ለምሳሌ ገድላት አለ። ለምሳሌ ገድላትን ትቀበላለህ ብትይ ግጥም አድርጌ ነው የምልሽ። አሁን ገባሽ? ግጥም አድርጌ እቀበላለሁ። ግጥም አድርጌ ለምን እቀበላለሁ መሰለሽ? እንዳልኩሽ ነው። ገድላትን ተቀብዬ ምንም ህይወቴ ላይ የሚመጣ መቅሰፍት የለም። ህይወቴ ላይ የሚመጣ የሆነ ሰይጣናዊ የሆነ የሚገባብኝ ጅው የሚልብኝ ነገር የለም። ስለዚህ ለምን አልቀበለውም? እቀበላለሁ። ስዕላትን ትቀበላለህ? አዎ እቀበላለሁ። ገላጭ ናቸው። ኦኬ ማለት ለምሳሌ ቅድም እንደነገርኩሽ የቅዱስ ሚካኤል ምስል ማለት ምስሉ ማለት ራሱ ነው ማለት አይደለም። ራሱ ምናምን አይደለም። በቃ የራሱ ነው ማለት አይደለም። ግን በቃ ምስል ለምሳሌ መጽሐፍ ቅዱስ ላይ መስቀል አለ አይደለ? ነው አሜን። መጽሐፍ ቅዱስ ላይ መስቀል የለም? መጽሐፍ ቅዱስ ላይ መስቀል እሱን አንግል ተረድቻለሁ። ግን ለምሳሌ አሁን ከገድላት ላይ ይሄ ዥው ብሎ የሚገባበት መንፈስ ለምሳሌ አሁን አንዳንድ ኖርማል መጽሐፍቶች ምንም ከመንፈስ ጋር የማይገናኙ መጽሐፍቶች አሉ። ማትቀበላቸው የምትቀበላቸው ከመንፈስ መግባት ጋር አለመግባት ጋር ሳይሆን በቤተ ክርስቲያን አስተምህሮት ውስጥ ያሉ መጽሐፍቶችን ሁሉ አሁን ቢነበብልህ ገብቶ ነው ወይ የተቀበልከው? አንድ ሰው ቢጠይቅህ ያ ይሄ ላይ እንደዚህ የተጻፈው እንደዚህ ስለሆነ ነው፣ ለዛ በዚህ ምክንያት እኔ ተቀብየዋለሁ የምትልበት ደረጃ ላይ ደርሰህ ነው ወይ ነው የኔ አጠያየቅ የሚለው። ልክ ነሽ። መጽሐፍ ቅዱስ ሲናገር ምን ይላል? መቀበል አለብኝ ብለህ ነው የተቀበልከው ወይስ ገብቶ አንድ ሰው መጥቶ ይሄንን እንዴት አመንከው ቢልህ ያ ይሄንን ያመንኩት በዚህ ምክንያት ነው ብለህ ምክንያታዊ የሆነ ነው? እኔ ፐርሰናል ጥያቄ ነው ይሄ፣ ከምንም ጋር ይገናኛል። ቴንክ ዩ ፐርሰናል ጥያቄ ስለጠየቅሽኝ። ግን እኔ ደግሞ አንድ ምንጭ ነገር አለ። መዳን ማመን ነው አይደለም? የምስራቹ ማንን? የምስራች ማለት ወንጌል ስለማ ስለ ክርስቶስ ኢየሱስ አለቀ። ስለዚህ እኔ አምናለሁ ማለት አሁን ለምሳሌ እዛ ቤተ እምነት ውስጥ ብዙ ነገር አለ ቢለኝ ሰው እኔ ገብቼ እስካላየሁት ድረስ ገባሽ አባባሌ? ገብቼ እኔ አምኛለሁ በክርስቶስ ኢየሱስ። እቺ ቅድስት ቤተክርስቲያን ወንጌል እንደምትሰብክ 100% አምናለሁ። ክርስቶስ አዳኝነቱን እንደማትክድ አምናለሁ። ኦኬ ስለማምን ምንም ሌላ ነገር ላይክ እንትን አላረግም። ይሄ በቃ እንደዚህ ሊሆን ይችላል እንደ ብዬ ማይንዴ ላይ የምስለው ነገር የለም። ግን እገባና ለምሳሌ ነገርስ እገባና እኔ አመንኩ አይደል? እኔ ኦርቶዶክስ ሆኜ ገድላት ላይ ያለው ሰውዬ ያድናሉ የሚል ትምህርት ካለ ነገ ደግሞ ወደ ጴንጤ ተመልሻለሁ። ይሄን ቪዲዮ የምሰራው ለምንድን ነው መሰለሽ? እንዴ እንደዚህ አይነት ቀልድ የለማ። ኖ አንድ ሲቀር አይደለም He just not kidding, yo. እንዴ because listen መጀመሪያ ምድር ላይ ነው ያለ ነው እኮ ሀሳቡን ማይቀየር ሰው የለም። ቢኮዝ እኔ ቆይ እንትን ወደ ሌላ መልክ እንዳይዝ ያወራሁት ነገር እኔ እያልኩ ያለሁት ነገር በክርስቶስ አዳኝነት አልደራደርም። ኦኬ መዳን በማን ነው? በመድኃኔዓለም በአንዱ የዓለም መድኃኒት በሆነው በክርስቶስ ኢየሱስ። አይሽ ይሄን ጠንቅቄ አውቅ። ይሄን የሚጻረን አሁን ለምሳሌ እስልምና ብትይ እስልምና ፈጽሞ ነው ያልቀበል፣ ጸረ ክርስቶስ ናቸው። አይሹ ለምን አትቀበልም ካልሽ በክርስቶስ አዳኝነት አያምኑ፣ ልቀበለው አልችልም። ያው በቃ ያንቀሸቀሸኛል፣ ያንቆጠቁጠኛል። ግንስ ይህንን የተከበረ ግን ሃይማኖት እቀበላለሁ ማለት ግን እዛ ጋር ያለውን ነገር አስተምህሮን፣ ስርዓቱን ሁሉ አከብራለሁ። ይሄን እያከበርኩ እየሄድኩ ግን መጥቶ ለምሳሌ አንድ ዝም ብሎ ሰውዬ መጥቶ ጉባኤ እግዚአብሔር ላይ ሊሆን ይችላል ተነስቶ አይ ተስፋ አንተ ገድላት ላይ ያሉት አባቶች እነሱን አምነህ ነው የምትድነው፣ መዳኛ እነሱ ናቸው ቢለኝ ከዛ እምነት አልወጣም። ግን እለዋለሁ ሰውዬው ልክ አይደለም
ቤተክርስቲያኗ አይ ታስተምራለች ካለኝ አይ አታስተምርም ብዬ ሟግተዋል። መዳን በእነሱም አላለችም ብለዋል። ነው ግን ብለው ካሉኝ ይላል እንዴ እንደዛ ካሉኝ እኮ አልኩሽ እሱን እኮ ነው የምልሽ። ስለዚህ አይሉኝም። ስለዛ በዛ እዩ ማለት ነው። አይ ጥሩ እንደው እኔ በነገራችን ላይ የምጠይቀው ጥያቄ ይሄ ኔጌቲቭሊ እስኪ ቆይ ምናምን የምትሉ ሰዎች ኢፍ ዩ ዋንት ነው ላይክ የሚመልስልኝ ዳዝም ማተር ነው ነው ይሄንን መመለስ አልፈልግም ምናምን ማለት እችላለሁ። ተስፋ እንትን እያልኩ ምናምን ከሆነ ማለት ፐርሰናሊ ማራኔ ደስ ያለኝ ነው መልሰው ምክንያቱም ምናምን ብዬ ነው የምጠይቀህ እንጂ ካልፈለክ ወይ አይ ይሄንን ልማርና መልስልሻለሁ ወይ አይ ይሄንን ልጠይቅና መልስልሻለሁ ላንበብበትና መልስልሻለሁ ምናምን የሚሉ መልሶችንም አክሴፕት እናደርጋለን። እሺ አሁን ለምሳሌ አንድ ጥያቄ ልጠይቅ። ቅዱሳን ያማልዳሉ ብለህ ታስባለህ ወይ? ታስባለህ ሳይሆን ኦልሬዲ ታምናለህ? አስባለህ ታምናለህ? የቅዱሳንን ምልጃ ታምናለህ? ቅዱሳን እንደሚሰሙት የቅዱሳን ምልጃ የእነማን ነው? ቅዱሳን እስቲ ብዙ ቅዱሳን ነው ያሉት እኮ የእነማን ነው? እሺ ከአንዷ ከመቼም ቅድስት ድንግል ማርያም ጀምር። እሺ ኦርቶዶክስ ተዋህዶ ታማልዳለች ብለው ያስተምራሉ አይደል? ያስተምራሉ ነው ምን እየጠየቁሽ እንዴ? ያው አንተን እኮ ነው የጠየቁት። አንተ እንዲያው ሳይሆን እየጠየቁሽ ነው እኮ ስትጠይቂኝ እኔም ደግሞ እየጠየቁሽ አይ ምናምን ካልከኝ እዚህ ጋር አስተማሪዎች ምናምን ስላሉ ከዛው እንማራለን እኛ። ለዛ ነው አንተን ጠይቀኝ። ችግር የለውም። ቆይ ያስተምራሉ ወይ? አሁን በቅድስት ድንግል ማርያም ምልጃ አልሽ አይደለ? ቤተክርስቲያኗ ታስተምራለች ወይ ብዬ የጠየኩሽ ነው እኔ አንቺ። ጠፋች። ኑሐሚን ፖዝ ሆናለች አይደለ? ሜሪ አይ ለቀልድ ነው። እኮ አንቺ ልጇ ማን ነው? ሜሪ አንቺ ኦርቶዶክስ ነሽ? ኦርቶዶክሳዊ እህት ነሽ? እሺ እኮ አሁን አንቺ ቤተክርስቲያን የኦርቶዶክስ ተዋህዶ ቤተክርስቲያን ቤተ እምነት በቅድስት ድንግል ማርያም አማላጅነት ያምናሉ? ስለዚህ እኔም አምናለሁ። በቃ ምንም እኮ ችግር የለም። ምንም እኮ የሚያጨቃጭቅ ነገር የለም። በቃ ካስተማረች ቤተክርስቲያኗ ቤተ እምነቷ እቀበላለሁ። ምንም ነገር እቀበላለሁ። በቃ አጭር መልስ። ልክ ነኝ አይደል ሜሪ? መቀበል እንደዚህ ማለት ነው መሰለኝ። ችግር የለም። እኔ ነገርኩሽ፣ አንቺ ትሰሚያለሽ። ኑሐሚንን ለማለት ነው። ኑሐሚንን ለማለት ነው። አዎ ሜሪ አትሰማም እንዴ? ኦኬ ነው እንዴ? ኦ ሜሪ አትሰሚም። በቃ ለእኔ ብቻ ነበር እስከዛሬ የነገርሽኝ የነበረው። እስካሁን አይገርምም? እድለኛ ነኝ ለእኔ ብቻ ማውራትሽ። በዚሁ አቤት ያት መጣች፣ ቀስ እያልሽ መጣች እንደ ገጠር ገበያ። አይ ፖዝ ሆኖባታል። የሆነ ችግር ውስጥ ነው ያለው። ሚዩትሽን አጥፍተሽ አብሪ ሰው ወተሽ ግቢ። ማን ያስገባታል? ወታ በኋላ ወታ ማን ያስገባታል? ኑሐሚን የለች። ማን ያስገባታል? እስኪ እናንተ ራሱ ዝም ብላችሁ ወታችሁ ግቡ ምናምን። በይ በሉ ወዳችሁ ኑሐሚን ትመለሳለች። ኧረ እባክሽ ስልክ አውርተሽ ጥያቄ ይዘሽ ምናምን መጣሽ። ኖ እግዚአብሔርን አይደለም ላይ ቤዘክቱ እኔ እንደዚህ አልወድም። ባይዘው ከዩ ጩፋ ጥያቄ ተቀበለሽ ምናምን መጣሽ። ከዳንሳና ከጭሮ ምናምን ስልክ አሁን ገና እየከፈተ ነው። ኧረ ኖ ከጭሮ ከዩ ጩፋ ነው ጥያቄዎች ራሱ ያስታውቃሉ። እሺ አይ ግን ያው በሆትስፖት ነበር የምጠቀመው እና ይሄኛው ስልክ ቻርጅ ዘግቶ
እናምናለን አንቃወምም ብሏል። ቀጥይ። ምን ላይ ነበርኩ? በእናትህ የተወጋ የሆነ አንቺ ከጩፋ ጋር ያለሽውን ግንኙነት ወጋውት። ኧረ እኔ በስመ አብ ምንም አይነት ግንኙነት ኖሮኝ አያውቅም። ኮፒ ሊንክ ያደረጋችሁ ሰዎች እግዚአብሔር ያክብርልኝ። ኤኒዌይስ እያልኩሽ ያለሁት ነገር ምን መሰለሽ፣ ቤተክርስቲያኗ እስካስተማረች ድረስ ያው አምናለሁ፣ እቀበላለሁ ትምህርቱ። ተመለስ ነው ወይ የሚለውንም ተረድቼዋለሁ ነው። አሚን። አዎ በጣም ደስ ይላል። ቴንክ ዩ። ሌላ ጥያቄ ካላችሁ ጠይቁት። እኔ ምን ብዬ ባይዜ ለምን ይሄን እንደጠየቁት ታውቃለህ? እኔ አንድ ሰው የሆነ ነገር አምኜበታለሁ ሲል ይሄ ሪዝናብል መሆን አለበት ብዬ አምናለሁ። አይ ምንም ማመን ሪዝናብል የሚባለው ለምሳሌ ይሄ ብርጭቆ ይቀመጣል። ይሄ ስፒሪቹዋሊ ነው። ስፒሪቹዋሊ ስለሆነ አንዳንዴ በንባብ ብቻ ሳይሆን በመንፈስ የሚገባሽ ነገር አለ እኮ የምትመረምሪው ነገር ስላለ ናት ኦንሊ የሆነ ያነበብሽውን ብቻ አይደለም የምታምኚው፣ የሚገባሽን ነገር ማመን አለብሽ። መንፈሳዊ አይደለም እንዴ ነው አሚን ነን እኮ አይደለም። በመንፈስም በስጋም ነው የምንንቀሳቀሰው። ስለዚህ በዛም ነው ምናምን። ኤቢ ወንድማችን እንዴት ነህ? አሎ እንዴት ነህ? ነው አሚን። ይቅርታ ካቋረጥኩሽ ሶሪ። ኤቢ ማይክ ስላበራ ኃይል በሉ። እሺ ካለ ኤቢ መጠየቅ ትችላለህ። ይቻላል። እኔ ምንም የለኝም። ሪኩዌስት አይቼ ነው የገባሁት። ሰላም ብያለሁ። እሺ ሜሪ ጨረሽ ጥያቄ? ቅድም ግን ስለ ቅዱሳን ጥያቄ ስጠይቂው የትኛው ቅዱስ ምናምን ሀሳብ አንስቶ ነበር እና ድምፅ አልተሰማኝም። ይቅርታ። አይሰማም? ትንሽ ጮክ በይ። ይቅርታ ድምፅ የጆሮ እንትን ስለሆነ። እሺ አሁን ስለ ምልጃ ስታወራ እመቤታችን ብቻ ሳትሆን ቤተክርስቲያን ያከበረቻቸው ስለ ክርስቶስ ኢየሱስ ዋጋ የከፈሉ ብዙ ቅዱሳን አንስትም አሉ። ቅዱሳን ብዙ ናቸውና እመቤታችን ብቻ ብለህ እንዳትወስደው። ቅድም እመቤታችንን እንደው እንደ ምሳሌ የጌታ እናት ስለሆነች ነው የጠቀስናትና ቤተክርስቲያን ሁሉንም ቅዱሳን ታከብራለች እና ነገረ ቅዱሳንን ደግሞ ትምህርቱ የምትወስድ የተሻለ ይመስለኛል። እሺ እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ። የኔት እንዴት ያለች ትሁት ሰው ናት። እግዚአብሔር ያክብርልኝ። ክብረት ይስጥልኝ። ክብረት ይስጥልኝ በጣም ኖሚን እሱ ወንበር ግን እንዴት ነው ይመቻል? በእናትሽ እሺ በቃ አይ እንደው ይሄንን ብንማር ምናምን የምትለው ሀሳብ ካለ ማንሳት እንችላለን። እሺ እዚህ ላሉ ሰዎች 111 ሰዎች ይታዩኛል። ለእነዚህ ሰዎች የምናገረው ምንድን ነው? 400 ለማለት ነው። ኤኒዌይስ እነዚህ ሰዎች የምናገረው ነገር ምንድን ነው? ጩፋ ጋር እንዳትሄዱ፣ ጭሮ ጋር እንዳትሄዱ፣ ዳንሳ ጋር እንዳትሄዱ፣ ብዙ ናቸው። ጠርቻ አልጨርስ እንዳትሄዱ አደራ። ስፔሻሊ ጭሮ ጋር በጣም ከባድ የሆነ ነገር ነው ያለው። እዛ ትጭበረበራላችሁ። ስፔሻሊ ፕሮቴስታንት ለሆኑት ደግሞ የምትሄዱበትን መርምሩ። ያው ነገ በደንብ የውስጤን ማወራበት ቪዲዮ ስላለ ኦልሬዲ ሰርቼዋለሁ። ይሄ ውስጥ ያለ አይደለ የጭክጭክ የሚል እዚህ ጋር አንዳንዴ እንዴት ነው ወጥ ምናምን ሰርተሽ ታውቂያለሽ? ነው አምዬ ወጥ ስትሰሪ ሽሮ ስፔሻሊ ሽሮን አይተሽዋል? ሽሮ በባህሪ ልክ እንደዛ ሚንተከተክ ውስጥ ሰው ቢሄድ ልብ ድካም ይዞት ነው የሚወጣው። ግን ይህን ሁሉ ችዬ ተቋቁሜ ባለፈውም ነቢያት አስያዙኝ አሳሰሩኝ ምናምናል። በዛ ምክንያት መቀመጥ የፈለኩትን አስተምሮ ኖ አሳሰሩኝ አይደለም ያልኩት። ኧረ እኔ አሳሰሩኝ አይደለም ያልኩት። ያለ ህግ እኮ ነው ያልኩት። ህግ በሌለበት ሀገር በወንብድና አፈኑኝ ያልኩት እኮ። አፈኑኝ። አሳሰሩኝማ ጥሩ ነው። ህግ እኮ ቢያቀሽ ጥሩ ነው። አፈኑኝ
አፈሩኝ። ራሳቸው እኮ ነው ያሰሩኝ። እና አይ ነገም ለቀን ድጋሚ እንዳትታፈን ብዬ እና አይ አሁን ላይ ምን ይባላል እና መሰለሽ? ይሻላል እንትን በዝምታ ኮረኮንች መንገድ ይባላል። ኮረኮንች መንገድ ጥሩ ነው ማለት አንድ ያስኬዳል አንድ ይመቻል ይባላል። ኮረኮንች መንገድ አንድ ያስኬዳል አንድ ይመቻል። ምን ማለት መሰለሽ? አንድ ያስኬዳል አንድ ይመቻል ሁለት ቃል ነው። ኦኬ ግን ያስኬዳል አንድ ይመቻል ግን አሽሙር ነው። እና ከዚህ በኋላ ችግር የለም ወይ ያስኬዳል ወይ ይመቻል። እኛም አሁን አቅም አለን፣ ችግር የለም። እኔን ማንም ፐርሰናሊ እኔን መጉዳት አይችልም ማንም ከፈጣሪ ቀጥሎ። እኔም ደህና ነኝ። ደህና ናችሁ? ደህና ነኝ፣ አታስቡ። ኢትዮጵያ ውስጥ ነው ሹሮ አይደል? ተስፋ አክቹአሊ አሁን ለጊዜው አለመመለስ ትችላለህ። እኔ ዝም ብያለሁ። አይ አሁን ለጊዜው አይደለሁም። አሁን ለጊዜው ቦሌ ነኝ። ቦሌ ያው አይ መልካም ኢትዮጵያ ውስጥ ነው የምኖረው። አሁን ሰሚት ነው የምኖረው። ሰሚት አደባባይ ጋር መታችሁ ሰሚቱ አደባባይ ወደ ቀኝ ስትገቡ አዳነች አቤቤ ያሰራቸው ህንጻ ፊት ለፊት ያሉ ነጭ በጥቁር ያሉ አፓርትመንቶች አደይ ዳቦ ቤት ከላይ ቀጥሎ ያለው 272 ቢ ላይ 72 የቤት ቁጥር ምን ችግር አለ? ምንም እኮ ችግር የለም። ምንም እኛ እኮ ክሊር ነው የምንኖረው፣ ክሊር ነው የምንኖረው። አሁን ደግሞ ቦሌ ቀጥታ ትመጣላችሁ መሰላችሁ? ቦሌ ማዶ ሆቴል ብትመጡ ታገኙኛላችሁ። የምትፈልጉ ሰዎች ፐርሰናል ችግር ያለባችሁ ስፔሻል። አይ መልካም። እኔ ፐርሰናሊ እንዳልኩ ነው ቅድም ሰው የሚያምነውን ነገር አውቀው ወዶ ለምን አመንክ ሲባል እኔ ብዙ ጊዜ እናገራለሁ። ይሄ እሰይ እየተባለ ወይ ያው ልክ ነው ምናምን እየተባለ ሳይሆን ያመንኩት በዚህ ነው እንደዚህ ነው። እኔ ግን ጥያቄ አንቺ ምንድን ነሽ? ኦርቶዶክስ ነሽ? ኦርቶዶክስ ነሽ? ቆይ ከአንተ ጋር አይደለ አይገናኝም። እሺ ተስፋ ና ይገናኛል አላልኩም። ግን አንቺ ቆይ ኦርቶዶክስ ነሽ ጭሮ ነሽ? ጥያቄ ስላለኝ። አይ እኔ ጭሮ አሉ። እሺ ኦርቶዶክስ ነሽ? ምንድን ነሽ አንቺ? ሆኜ ማለት ጥያቄ ማለት እሺ ኦርቶዶክስ ነሽ? ጥያቄ እኔ አሁን ፐርሰናሊ እኮ አይደለም እንዴ? ምንድነው ሃይማኖትሽን መናገር ያሳፍርሻል? ኦርቶዶክስ ነሽ ወይ? ለሚያሳፍረኝ ሳይሆን በቃ ፐርሰናል የሆነ የራሴ ምክንያት ስላለኝ የሚለው እኮ ወንጌልን ለፍጥረት ስበኩ። ያመንሽውን ወንጌል ለመስበክ እኮ የምታኝ ቤተ እምነት እኮ መናገር እኮ ምንም ፐርሰናል ነገር አይደለም። አይደለችም። አሁን ለምሳሌ ቅድም እኔ የሆንሽ መስሎኝ ኤኒዌይስ፣ እኔም ባይዘው እኔ እውነት ኦርቶዶክስ መስለሽኝ ነበር። ለዛ ነው እንደውም ፍሪ ሆኜ ያወራሽ። በስጋ አላወራሽም፣ በመንፈስ ነው ያወራሽ። አገባኝ። ለምን እንደማትመልሽ በቃሽ። ታዩ ይቻላል። መቼ ነው የማወጣው? አውራ ብለሽ ነገር እሺ። እሺ ማድረግ አልፈልግም። ምንድን ነው የሚለው ድምፁ? ኢንተራፕት ማድረግ ስለማልፈልግ አውራ ብለሽ ንገሪኝ። አሁን መብት ነው፣ ማውራት ትችላለሽ። እሺ እንዴ ደስ ይለኛል። ማን ነው? ሻዶ ነው? ሻዶ ነው አይደል? እድል የሰጠሽው ሻዶ ማውራት ትችላለህ። ሻዶ አውራ፣ እየጠበቅን ነው። የምታውቂው ሰው ነው? ኦኬ እሺ። አይ ዶንት ኖ አላውቀውም። ግን ተስፋ እኔ የራሴ ምክንያት አለኝ እንዳልኩ። አይ ምክንያት ቢኖርሽም ግን አንድ ሀሳብ ማለት ነው የኔ ፐርሰናል ነገርሽን ለመንካት ሳይሆን ነው። ለምሳሌ አስተምህሮ ምናምን ብጠይቀኝ እንደ ሀሳብ ግን ነው አሚንዬ፣ እንደ ሀሳብ ግን እኔ ፐርሰናል ነገርሽን መንካት አልፈልግም። አንቺ በጣም ቆንጆ ወጣት ልጅ ነሽ፣ በጣም እግዚአብሔር የምትፈሪ ሴት ነሽ፣ ያንን አውቃለሁ። እና
እንደ ነገራችን ሀሳብ ላይ አንድ የመጽሐፍ ቆይ የምታምኚውን ልንገርህ እምነት ነው የምታምኚውን እምነት መናገር በኮንፊደንስ አያሳፍርም፣ ወይ ደግሞ የሆነ ፐርሰናል ነገርሽን አታካ አያደርግም። ባይዘው እንዴ ልጨርስ። አይ ኢትስ ማይ ዲሲሽን ያረጋል አያረግም ያንን እናውቃለን። ግን መጽሐፍ ቅዱስ ላይ ምን አለ መሰላችሁ? ኮመንት ላይም አንዳንድ ነገሮች እያየሁ ስለሆነ አንድ እንትን ልናገር። ኢየሱስ ክርስቶስ ሊይዙት በመጡ ጊዜ እነሱን ታዋቸዋል። ይህንን ያነበብኩበትን መጽሐፍ ለጠቀሰ ሰው እውነት ሽልማት አለው። መጽሐፍ ላይ ስላነበብኩት ማለት ነው። እነሱን ታዋቸዋል እስኪ ሜሪ በማለት ደቀ መዛሙርቴን ተዋቸው አላለም ኢየሱስ ክርስቶስ በነገራችን ላይ። ምክንያቱም ደቀ መዛሙርቴ ብሎ ቢጠራቸው ኖሮ በዛ ሰዓት መንፈስ ቅዱስ አልነበረም። መከራ ኢቭን ኢፍ 3 ዓመት ተምረው እንኳን መከራን መቀበል የሚችሉበት ጊዜ ላይ አልነበሩም። ስለዛ በውስጥ እንዴት ነው መንፈስ ቅዱስን ተቀብለው ወጥተው እስኪያገለግሉ ድረስ ከበር አድርጎላቸዋል ኢየሱስ ክርስቶስ እና ማንን? ደቀ መዛሙርቱን ከምን ከመከራ እነዚያን እያለ ይጠቅሳል እንጂ ደቀ መዛሙርቴን ብሎ ያስቀመጠበት አንድም ቦታ የለም። በነገራችን ላይ ኢየሱስ ክርስቶስ ከተያዘ በኋላ እና ሰው እስኪበስል፣ እስኪበረታ፣ እስኪጠነክር አንዳንድ ማስተካከል ያሉበትን ነገር እስኪያስተካክል ድረስ ኢፊስ ፐርሰናል የራሱ ፐርሰናል ላይፍ ነው። በቃ እኔ ፐርሰናል ላይፍ ነው። በቃ አሁን ገባኝ። ይሄ እኮ በአጭሩ መልሳላችኋለች። እኔን ጠይቁኝ ከዚህ በኋላ የእሷም እምነት እኔ ላይቭ ላይ ነግራችኋለሁ። ኑሐሚን አይ ደስ ብሎኛል ስለመጣ። እንደውም እኔ ዊ ጎት ዩ ተብለሻል። ዊ ጎት ዩ ተብለሻል ኑሐሚንዬ። እድል ከሰጣችሁ እነሱም እዚህ ጋር ስለላሹ ይቻላል። ኦኬ በጣም ፈራውኝ። ሻዶ የት ውስጥ ነው? አትሰማም ጭራሽ። ኑሐሚን አይሰማም። በነገራችን ላይ 400 ምናምን ሰው አለ። አንዴ ሻዶ መነጽር፣ ማንኛውንም መነጽር ማሰራት የምትፈልጉ ሰዎች፣ መዘነጫዎች፣ በሜዲካል የታዘዘላችሁ ሰዎች ብዙ ፕሮሞሽን ልስራ ብዬ እኔ ጋር እየመጣችሁ መግዛት ትችላላችሁ። 4 ኪሎ 4 ኪሎ አማራ ሚዲያ አጠገብ ወይም ደግሞ ከአንግላ በርገር ወደ ታች ስትወርዱ ከኮንዶሚኒየሙ ፊት ለፊት ከቱሪስት ወደባሶ አንድ ልናገር ብዬ ነው ሰው ሳይወጣ። ሻዶ ጥያቄ ካለ በትክክል ድምፅህን ከፍ አድርገህ ጠይቅ። አይ ነው እየሰማንህ አይደል? ምንም እኔ ማስረጋት በጣም ፖዚቲቭ ነኝ። አምባራው ፖዚቲቭ ከፕሮቴስታንት ሃይማኖት ነው። አይሰማም? ይሰማል? ማወራው ነገር ይሰማል? አይሰማም? አሁን ማወራው ነገር አታገለግዩም። አሁን እኮ እንትኑን ያስቸገረክ እኮ ሻዶዬ፣ ይሄ ወይ ኤርፎን አድርገሃል ወይስ ማይኳ እንትን ስለሆነች አገልግዩና እንትን አድርጊለት። ሄሎ አይሰማም? አረ የእግዚአብሔር ሴት አገልግዩ፣ ወይ አገልግዩ ወይ ላገልግለው፣ ወይ አገልግዩ ወይ ላገልግለው። ኧረ አንተ እንደዚህ አይነት እኔ ማገልገል ምናምን ምንድን ነው? ምንድን ነው የሚባለው? ኤርፎኑን አውጣው። አላልኩም። ኦኬ በቃ ሻዶዬ፣ ድምፅ ይኸውልህ እንትን እየሆነ ኮመንት ላይ ጠይቅ። አይሰማም። በጣም ይረብሻል። ድምፅ እየረበሸን ነው። ተባረክ፣ እንወዳለን። ኑሐሚን ግን በጣም የምትገርሚ ሰው ነሽ። ግን ኑሐሚን ከባድ ሰው ነሽ። በስመ አብ እኔ እኮ እንደዚህ ከባድ አትመስይኝም ነበር። አንቺ አማርኛሽ እንትንሽ ይሄ ወጉ ምናምን አወራርሽ ራሱ ከባድ ነው። እንቺ እንዴት አድርገሽ እንዳመጣሽው ክርስቶስ ሐዋርያቱ ምናምን ያልሽው ታሪክ ራሱ ወንድሜ ዱጣ እንድናወራበት የምትፈልገው ሀሳብ ካለ እሺ። ኑሐሚንዬ ነገ ባይዘቡ ይመጣሉ። እሺ ነገ አንቺ ቤትሽ ይከፍታል እንዴ? ምንድን ነው የሚባለው ይሄ
ምንድን ነው የምትጠጣው? እኔ ሰሞኑን ኤግዛም ስላለኝ አይ ዶንት ኖ እርግጠኛ አይደለም። እንደ ቴንሽኑ ነው። ዛሬ አሁን ቴንሽን ስለለቀቀኝ ነው። ፕላትፎርሙ ምንድን ነው? ፕላትፎርሙ ምንድን ነው የሚባለው? ይሄ ቲክቶክ ነው የሚሉት። አዎ ቲክቶክ። ይሄ ቲክቶክ ላይቫችሁ መች ነው ገቡት? ንገሩኝና ሰሞኑን እገባለሁ። በቃ ከሰኞ በኋላ በደንብ እገባለሁ። እስከ ሰኞ ግን አይ ዶንት ኖ። ኦኬ እስከ ሰኞ። እሺ ምንጽር ምን አይነት ነው ያለሽ? ምንጽር ምን አይነት ነው ያለሽ? ቶታሊቱ ጋር ነው ካልም አይ ዶንት ኖ። በጣም ባይዜ ካወራው ይሄ ረጅም ሰዓት ካወራው በጣም ቆየው። ሙሉ ቀን ሳላወራ ምናምን ሙሉባቸው ጊዜያቶች አሉና አይዞሽ፣ እኔ ጋር ደውይ። ከዚህ በኋላ ችግር የለም አወራሻለሁ። እኔ ተስፋ ብሮ ቶታሉ ስንት ነው? 118 ነው የሚለው ማሜ 150። ኦኬ ምን አልሽኝ? ስፕራይት ነው ግን እየጠጣክ ያለው። እግዚአብሔር ይገስጽሽ። ይኸው አይ ምን አይነት ጥያቄ ነው? ጥያቄ ይኸው ቢሉም አለ ማለት ስትይ አሪፍ ነው። አሪፍ ነው። አይ በጣም እኔ አልወድም እንደዚህ ባይዘዌ እንዴ። እግዚአብሔር ይገስጽሽ አንቺ። እኔ እኮ የሚጠጡ ዘማሪዎችንና የሚጠጡ አጭበርባሪ ነብዮችን የምመክር በወድቅ እኔ በመጠጥ ልውደቅ ቀረተኝ። በጣም እንትን ሆንኩብሽ መሰለኝ፣ ኢነርጄቲክ ሆንኩብሻል። ይሄ ኃይል ከየት መጣ ብለሽ ነው? ጠንክኮ ለዛ ነው። አይ ባህሪ ነው። እኔ ሳወራ እንደዛ ነኝ። እሺ ስለማታውቂኝ ነው። እኔ በጣም እንደውም አሁን ተረጋግቼ ነው። ኑሐሚን እንትኗ ምናምን ላይቫ ስለሆነ ኑሐሚን ዲሲፕሊን ያላት ልጅ ስለሆነች ምናምን ያው ብሮ ይሄኛው ስለሆነች ምናምን ብዬ እንጂ ሌላ ጓደኞቼ ጋር ሳወራ ብታይም በቃ እንዴ እንዳልክ ያወራል እንዴ ነው የምትይው። እኔ በጣም ፈጥኜ ነው የማወራው። ተፈጥሮ ነው እንግዲህ ተፈጥሮ። አንቺ ስታወሪያውን በጣም አትፈጥኝም። አንቺ በጣም አትፈጥኝም ስታወሪ፣ ሆነ በጣም አትፈጥኝም። እኔ ደግሞ በጣም ፈጥናለሁ እና ያ ነው። በተረፈ ግን ኑሐሚን የአንድ ነገር ልበልሽ፣ ሰው ሳይወጣ ማለት ነው። ኑሐሚንን አበረታቷት። ያው መነጽር ምናምን ላይ አበረታቷት። ባይዘው ለምንድን ነው ይሄን የምለው? በዚህ ሰዓት ትክክለኛ መነጽር የለም። ስፔሻሊ መነጽር ሲባል አሁን ብዙ መነጽር ቤቶችን ያውቃሉ። ቴንክ ዩ እንደም ያመሰግን ብዙ መነጽር ቤቶች አውቃለሁ። ለምሳሌ ይሸጡላችሁና መነጽሩ በ3 ወሩ ምን ይሆናል? ይመጫጨራል፣ ይነጫጨራል። ምኑ መስታወቱ። አሁን ይሄ ሰዓት ይዩት፣ የሸጠችልኝ ልጅ እንደ ኑሐሚን ናት። በቃ ትሁት ናት፣ መልካም ናት። ኦኬ። ስለዚህ ሰዓቱ አልተመነጫጨረም። ስለዚህ እናንተ መነጽር የምትገዙበት ይሄንማ ሪከርድ አድርጉልኝ ጋይስ። እንዴ ናና አንቺ ተይ። አይ አይደለ እንዴ፣ ጥሩ በጣም ጥሩ ፕሮሞሽን አሰራር እኮ ነው። እሺ ቀጥል። አዎ አይ ኖ ስፔሻሊ ልንገርሽ፣ ስፔሻሊ ኑሐሚን የምትይዛቸው መነጽሮች ስፔሻሊ አሁን ላይ ኮሪደር ቢኖርም አቧራ ባይኖርም ሰፈር ለምትኖሩ ለምትገቡ ደግሞ በየቦታው ኮንስትራክሽን አለ። ዩ ጋይስ አቧራ አይናችሁ ውስጥ በገባ ቁጥር 40 ዓመት መኖር እየቻላችሁ ለምን 30 ዓመት ኖራችሁ ታልፋላችሁ? እዚህ ምድር ላይ ለምን ትሰበሰባላችሁ? ሄደ ለምን ትባላላችሁ? ወደ አባቱ ሄደ ለምን ትባላላችሁ? ይሄ መነጽር በማድረግ አንደኛ ባይዘው ይሄ የጨረር የፀሐይ ጨረር የሚባለው ነገር ለአይናችን በጣም ጎጂ ነው። እኔ ማታ ስለሆነ አውልቄው እንጂ ቦርሳዬ ሙሉ መነጽር ነው። ባይዘው ቦርሳዬ አሁን ከጂም የመጣው የምታየው ቦርሳው መነጽር ነው። ከየት ገዛሁት? ከኑሐሚን ባይሆንም ነው። ስለዚህ ይህንን በማድረግ መነጽሯን ግዟት፣ አበረታቷት። በዚህ ጊዜ ደግሞ የሚሰራ ወጣት ሲገኝ አበረታቱ። ምንድን ነው ግዴታ እኮ እቺ ልጅ እኮ ሌላ ነገር ብትሰራ ገንዘብ መሰብሰብ ትችላለች። ዝም ብላ ገብታ እኮ አንበሳ ውርድልኝ ጃዝዬ ቦዝዬ ናዝዬ ማለት ትችላለች። ጠፈር አላት፣ ፀጉር አላት፣ ቆንጆ ናት፣ አክት ማድረግ ትችላለች። ፖሊስ ለቀቀው ጊፍት ማለት ትችላለች። የማትለው ግን ያው የራሷ የሆነ ፐርሶናሊቲ ስላላት፣ ስለዚህ ጀስት ሄልፐር ሰፖርት አድርጓት ምናምን ደግፏል። መነጽር ግዙ። አመሰግናለሁ። እትዬ እንትና ጌጤ ጋር ምናምን ከምትገዙ እንትና ጋር ምናምን ገብታችሁ ከምትገዙ ካሰች ጋር አየለች ጋር ከምትገዙ ኑሐሚን ጋር ግዙ ግዙ። በተረፈ ኤኒ ሰፖርት አድርጉላት ምናምን። ባይ ዘ ወይ አንቺ እኮ ብዙ የሆነ ኢንፍሉዌንስ አለሽ፣ ግን ኢንፍሉዌንሱ ብዙ ጊዜ የማየው ምንድነው አንቺ ቢዝነስ ላይ ብዙ ሰፖርት አያደርጉሽ እንደተረዳሁት። በጣም ስትንቀሳቀሲ አክቹዋሊ እኔ 2-3 አይቼሽ አውቃለሁ በአካል ባይ ዘ ወይ እና ሰፖርት አያደርጉሽም። ስፔሻሊ እናንተ ኑሐሚንን 60 ምናምን 5000 70,000 ምናምን አይደል ያለ አይዲ 6 ግዙላት።
በቃ እንደዚህ እኮ ማውራት እኮ ነው። አበሻ እኮ ሲነገር ID6 ግዙላት ትሪት አርጓት ልጅቷ እቺ ልጇን ራይድ መጠቀም የለባትም። እኔ ከፍላኝ አይደለም ማወራው አይዘው በቃ ID6 ዝም ብላችሁ ሰብሰብ አድርጋችሁ እኔ የአይዲ6ን 20% አዋጣለሁ 20% እናንተ 80ውን ከቻላችሁ እኔ እንደ መንሱር ምናምን ፌክ አይደለም 20%ን አዋጣለሁ ሌላውን ሰብሰብ አድርገን ID6 ምናምን በቃ አያችሁ እንደዚህ እህታችን ትንዳ ከዛ ምን ሲሆን ኋላ ከፍታ ምናምን ሰጥቷል ደግሞ ሜሪ ዚው ለእናንተና ተዋጣ እንደተባለው ደግሞ እንዳይሆን ሜሪ ደግሞ ያንቺ በቃ እንትን ነሻ ልክ የሆነ ሲከብድሽ ወይ ደግሞ የሆነ ግን ለምንድን ነው ሜሪ ግን ፒክቸር በቪዲዮ ማትወጣ? ሜሪ በጣም ቆንጆ ስለሆነች በጣም ክርስቲያኖችን ላለማስተናከል ጥርሴስ ልማዱ ነው አለ። ጥርሴስ ልማዱ ነው። በነገራችን ላይ ግን አንድ ነገር አንድ ቲፕ ልንገር። ከስልክ የሚወጣው ብሉ ላይት ወይም ብሉ ጨረር የሚባለው ጨረር አለ ከስልካችን የሚወጣው እሱ በጣም ብዙ ጉዳቶችን ያስከትላል። ማለት ረዥም ሰዓት ስልክ የሚጠቀሙ ሰዎች ለዲፕሬሽን የተጋለጡ ናቸው። ከአይኑ ባለፈ ማለት ነው። አይኑ ባለፈና ኮንሰንትሬት የማድረግ አቅም ይቀንሳል። ረዥም ስራ ኮንሰንትሬት አድርጋችሁ እንዳታነቡ፣ ረዥም ሰዓት ኮንሰንትሬት አድርጋችሁ ስራችሁን እንዳሰሩ ያደርጋል። ብሉ ላይት ማለት ነው። አይናችሁን ስለሚጎዳው ሰው አይኑ ደግሞ ከጭንቅላት ጋር የተገናኘ እንደሆነ ታውቃላችሁ። እና ፕሮቴክት አድርጉት አይናችሁን። ያው በዚሁ አንዳንድ ቲፕ ልንገራችሁ ብዬ ነው። ተስፋ ቴንኪው ሶ ማች በጣም አመሰግናለሁ። እኔ ቁርጥ እሺ፣ ኢመኝ ቤትሽ ይመጣል። አሁን ዝም ብለሽ ኢመኝ። ወጋው እግዚአብሔር ያክብርልኝ። ጾም ነው። ቴንኪው። እሺ ነው አሪፍ ጊዜ ነበረ። ብዙ ተረጋግቼ ያላወራሁት እንትን ነበረ። ሌላ ጊዜ በደንብ ቆንጆ የሆነ ጊዜ ይኖረናል። ሞሮፍ በደንብ ተዘጋጅቼ እገባለሁ። አሁን ትንሽ ጉዞ ላይ ነበርኩኝ። ጉዞ ላይ ስለነበርኩ ለዛ ነው። ቴንኪው ሶ ማች። እሺ ቴንክ ዩ። ሰላም ሁኚ። ሜሪ ብሉከት አለ እንደ ፍሬሙ ስለሚለያይ ነው። እሺ ቤተል ኮሜንትሽን ያልመለስኩልሽ ግን ኢፍ ዩ ኒድ ኮሜንትን ምንድነው ይሄ ምንድነው ማክሲመም እና ሚኒመም ዋጋ ግን አስቀምጥልሻለሁ ከፈልግሽ። ማክሲመም እና ሚኒመም ዋጋ አስቀምጥልሻለሁ። በሳይዝ ነው የሚሰሩት ነው ሳይዝ ሳይሆን አሁን ለምሳሌ ፍሬም ይሄ በጣም ውድ የሆነ ፍሬሞች አሉ አይደለ? እንደዛ ማለት ነው። ውድ ፍሬሞች አሁን ሲሰሩ ዋጋቸው ይጨምራል። ወረድ ያሉ ደግሞ ፕላስቲክ ፍሬሞች ላይ ብሉከት አስገጥመው መውሰድ የሚፈልግም ሰው ከሆነ ዋጋው ይቀንስለት። ለአይናችን ተስማሚ በሆኑ በምን እናውቃለን? ብሉከት ብሉከት ማለት ሁሉም አይን ተስማሚ ነው እንጂ ቁጥር ሲሆን ነው ለአይን ተስማሚ የሆነ ያልሆነ የሚባለው እንጂ ብሉከት ወይም አንቲ ሪፍሌክሽን ኮት የሆኑ መነጽሮች እነሱ ሁሉም ለአይን ተስማሚ ናቸው። በርደን ስለሚቀንስ ትልክልኛለሽ? ኧረ ይላካል። እንልካለን፣ ችግር የለውም። ወደ ዋናው ስቱዲዮ መጥተናል ያለሽ ኮፒ ሊንክ አርጉ። እሺ፣ ኧረ 2000 ምናምን ገብተናል ጎበዞች። እግዚአብሔርን ኮፒ ሊንክ አርጉልኝ። ሜሪ የምትነግሪኝ ሀሳብ አለ? ጥሩ ተስፋችን እንግዲህ ጥሩ ሀሳብን አንስቷል። ጌታ ይርዳው። እንግዲህ ትምህርቶች ላይ ትኩረት እንዲያደርግ አውሪ፣ ከተቻለ በውስጥ ተመካከሩ። ተናደር ዴ እሺ እናትሽ የሆነ እኮ ሀሳብ ላንሳላችሁ። የሆነ ሀሳብ ላንሳ። ኧረ ይሄ ነገር ምንድን ነው? እዚህ ጋር ሆነ እኮ እዚህ ጋር ወረድ ይበል እዚህ ጋር እንደዚህ
ጋይስ በአጋጣሚ የገባችሁ ሰዎች ኑሐሚን ነኝ፣ ሌላ ሰው እንዳልመስላችሁ። ያ ኑሐሚን ነኝ። ድንገት ሌላ ሰው ቤት የገባችሁ መስሏችሁ እንዳትደነግጡ በማለት ነው ኑሐሚን መሆኔን የገለጽኩላችሁ። ኑሐሚን ነኝ ተወዳጆች፣ ኑሐሚን ነኝ። ቅድም የት ነው የገባ ነው ሲሉ ኧረ ተረጋጉ፣ ካልም ዳውን ጋይስ ምናምን ብዬ ሊሮጡ ምናምን እንዴ ጸግሽ ሊሮጡ ሊወጡ ምናምን ሲሉ ተረጋጉ ተቆዩ ምናምን ብዬ እና አንድ የሆነ ቪዲዮ ሰርች ለቅቄ ነበረ ካያችሁት። እውነት ለመናገር አካውንቴ ተመቷል። እኔም ቪዲዮ ፖስት እያረኩኝ ቫይራል አይወጣም ምናምን ቫይራል አይወጣም። ይሄኛው ቪዲዮ ቫይራል ቢወጣ በጣም ደስ ይለኝ ነበር፣ ግን ቫይራል አልወጣም። ከቻላችሁ ስታገኙት እንደው ኮፒ ሊንክ አድርጉት በእግዚአብሔር። ግን አንዳንድ ሀሳብ ልናገር። ብለር ነው እንዴ? ቆይ እሺ ላስተካክል። በቲሸርቴ ላጽዳው ብለር እንደሆነ። እሺ አሁንስ? አረ ይሄ ግንባር ግን ጥሎን እየሄደ ነው። እኛ እየወጣን ነው። አልገባንም ጋይስ። ወይ ጉድ! ደግሞ እዚህ ጋር ሲሆን በጣም እንትን ይላል። እናንተ ያው አንዳንድ መሀል ላይ እንደዚህ ማውራችሁ እኮ እንትን እንዳይላችሁ። እሺ እና ቀደም ምን ሀሳብ አነሳሁኝ? ባይዞ ይሄንን ሀሳብ በጣም ድሮ ላወራችሁ የምፈልገው ሀሳብ ነበር፣ ግን እስኪ ምናምን እየተባለ ነገሮች አልተመቻችሁም ይሆን አላውቅም። እኔ በጣም ሰነፍ ሰው ነኝ ታውቃላችሁ። እና እዚህ ደረስን ማለት ነው። እዚህ ከደረስን ዛሬ እናወራበት። አንዳንድ ፖድካስቶች ላይ በተለይ ፖድካስት ላይ የሚቀርቡ ሰዎች በጣም እኔ እግዚአብሔርን ነው የምላችሁ፣ እኔ በጣም እያሳዘናችሁኝ ፖድካስት ላይ ወይም ደግሞ ላይክ የሰው ዩቲዩብ ላይ ምናምን እየገባችሁ ስለ ራሳችሁ ህይወት የምታወሩ ሰዎች በጣም ዋጋ ያስከፍላችኋል። በጣም ዋጋ ያስከፍላችኋል። በዚህ ወይ ላይ ያለፍኩት እንደዚህ አይነት ኃጢአት ውስጥ ነኝ፣ እንደዚህ አድርጌ ነው፣ እንደዚህ ወድቄ ነው ምናምን የምትሉ ሰዎች፣ በተለይ ሴቶች፣ በተለይ እንደ እውነት ነው የምላችሁ ጌታ፣ ማንም ሰው እዚህ ጋር ቆሞ የሚያያችሁ 400 500 ሰው ሊሆን ይችላል። ያ ሰው እናንተ በምታልፉበት ወይ ያለፈ ሰው ነው። ዳር ላይ ቁጭ ብሎ አይዞሽ ታልፊዋለሽ ምናምን የሚልሽ ሰው እመኝኝ፣ እንደውም ወይ ካንቺ የበለጠ ዱርዬ ነው፣ ወይ ደግሞ ስላላየሻቸው ነው። በቃ እንዲያልፌ ምናምን ብለሽ በወጣሽበት ልክ መከራ ይመጣል ህይወትሽ ላይ። በአንቺ በተናገርሽው በዛ ልክ ነው ሰው የሚገምትሽ። ካልተናገርሽ ማን ይገምትሻል? ያለፈ ታሪክሽ ነው፣ አለቀ። ንስሐሽን ትገቢያለሽ፣ ከእግዚአብሔር ጋር ትጨርሻለሽ፣ ከመንፈሳዊ አባቶችሽ ጋር ትጨርሻለሽ፣ አለቀ። እንዲህ ደክሞኝ ነበር ብለሽ የተናገርሽው ነገር ግን ድካምሽን ሁሌ እያስታወሱሽ እንዲኖሩ ማስታወሻ እየሰጠሻቸው ነው። ሁልጊዜ ያለፍሽበትን ነገር እንዳትረሹ እንዲያስታውሱልሽ፣ እንዳረሳው እናንተ ጋር ይቀመጥ ማለት ነው። ወጥተሽ ሶሻል ሚዲያ ላይ በእንደዚህ አይነት የህይወት ታሪክ አለፍኩ፣ እንደዚህ ያለፍኩ፣ እንደዚህ ተናገርኩ ማለት እንዳትረሱ ታስቀምጡልኝ። እኔ ስረሳው መታችሁ እንድታስታውሱኝ ማለት ነው። የምሬን ነው። ነገ ታገቢያለሽ፣ ነገ ተወልጃለሽ፣ ነገ በቃ የኔ የምትይው ሰው ወደ ህይወትሽ ይመጣል። በሆነ አጋጣሚ ሁሉ መጠቂያ መንገድሽ ነው የሚሆነው። በሆነ አጋጣሚ ሁሉ ይሄ ቫልዩ እንዳይኖርሽ ቫልዩሽን የሚያሳንስ ነገር ነው የሚሆነው። እውነት እግዚአብሔርን እኔ በጣም ነው ማዝነው። እኔ ወይ ፊታችሁንም ሳትሸፍኑ ምናምን ይገባኛል፣ ግን እንደው መጽሐፍ ቅዱስ እኔ እንደው በነገራችን ላይ መጽሐፍ ቅዱስ ራሱ ኢንከሬጅ አያረግም። መጽሐፍ ቅዱስ ራሱ የጻድቅ ኃጢአትን ይሸፍናል ማለት እንደው አንተ በጣም ኃጢአተኛ ስለሆንክ ነው እሷን ኃጢአት የማትሸፍንላት እንደማለት ነው። አውጥተህ ካሰጣሃት አንተ ከሷ የባሰ ፐርሰናሊቲ ያለ ወይ ደግሞ አንቺ ከሷ የባሰ ፐርሰናሊቲ ያለሽ ማለት ነው።
እና እኔ እንደውም ይሄ አንዳንድ ፖድካስቶች ላይ አይታችኋል ከሁለት ሴቶች ጋር እኩል ተኝቼ ወይ ደግሞ ከሁለት ወንድ ጓደኛሞች ጋር እኩል ተኝቼ ማለት እኔ የሚያቀርበው ሰው ነው የሚገርመኝ። ባይዚ አይ ይሄማ ያንቺ ሚስጥር ነው፣ ይሄማ ያንቺ ገበና ነው፣ ቢወጣ ላይፍሽ ይበላሻል ምናምን ማለት ካልቻለ ከነሱ በጣም የባሰ ባለጌ ነው ማለት ነው። በእነሱ ኃጢአት ገንዘብ የሚሰራ ሰው አስቡት። እና እንደው እባካችሁ ሶሻል ሚዲያችሁ ላይ ኢቨን ኢፍ አንድ ነገር ልንገራችሁ፣ ኢቨን ኢፍ ሶሻል ሚዲያ ላይ ወጥቶ ፐርሰናል ላይፍ ከመናገር ያለፈ አንድ ነገር ልንገራችሁ። ሶሻል ሚዲያ ላይ ሲከፋችሁ፣ ሶሻል ሚዲያ ላይ ስታዝኑ፣ ሶሻል ሚዲያ ላይ ህይወት ምስቅልቅል ሲልባችሁ ወጣችሁ እንግዲህ ምንድነው ሞት ይሻለናል፣ ልቤ ተሰበረ፣ ልቤ ምናምን አይነት ፖስት ማድረግ በራሱ ልክ ነው እያላምንም እኔ የእናንተን ሶሻል እኔ አንዳንድ ሰው ፐርሰናሊቲውን ራሱ ሶሻል ሚዲያ ላይ ገብታችሁ አታውቁትም ሰውየውን አይ ሄዝ ፋይን አሁን ላይ ምናምን ከዛ የሆነ ሰዓት በዚህ ወር ብሬክአፕ አርጋ ነበር፣ ከዛ ስክሮል ስታደርጉ በዚህ ወር ደግሞ ፍቅረኛ ይዛ ነበር፣ ስክሮል ስታደርጉ በዚህ ወር ደግሞ እንደዚህ አርጋ ነበር ምናምን። ይሄ በጣም ሰው የእናንተን ድክመት የእናንተን መውደቅ የእናንተን መነሳት ማወቁ ምንድነው ጥቅሙ ነው ማለት ስታፕ ሪፖስት እኔም ስላሳለፍኩት ነው። በነገራችን ላይ አይዱ እንደዛ አይነት ነገር አረግ ነበር። እኔ የሚሆን ሰዓት ሲከፋችሁ ምናምን መናገር እኮ ያምራችኋል፣ ፖስት ማድረግ ያምራችኋል ምናምን። ግን እኔ አሁን አሰ ኖርማል የሆነ ሰዓት ዝም ብዬ ይሄ ጥቅሱ ከተመቸኝ ወይ ንግግሩ ከተመቸኝ ምናምን ሪፖስት አድርጌ ረንዋ ምንድነው ብሬክአፕ አረግሽ ምናምን ወይ እንዴ ጠበሽ እንዴ አንቺ ልጅ ምናምን ሲሉኝ ይስቃሉ። እንደዛ የሰው ልጅ ፐርሰናሊቲያችሁን እንደዛ ኢዝሊ ማንም ሰው መጥቶ ፐርሰናሊቲያችሁን እንዲያውቅ አትፍቀዱ። ስታፕ እግዚአብሔርን አትፍቀዱ። እንደዛ አይነት በጣም ልክ አይደለም። ማንም ሰው መጥቶ እናንተን ሊገምታችሁ አይገባም። እሷ እንደዚህ ነች እንደዚህ ምናምን እንዲላችሁ አትፍቀዱ በጭራሽ። እኔ ምናምን አለው መሰላችሁ አሁን ሳገባ ምናምን እንትን ይሄ አይ ዶንት ኖ ይለወጥ ይሆን አይለወጥ ይሆን ግን ፍቅረኛ ስትይዙ በነገራችን ላይ እጮኝነት በቤተክርስቲያን እጮኝነት የመተዋወቂያ ጊዜ ነው አይደል? የመተዋወቂያ ጊዜ ነው። ምንም አይነት ነገር ውስጥ ወይ ደግሞ ሌላ ነገር ውስጥ ልትገባችሁ እንደው ብትገቡም በንስሐ ትመለሳላችሁ። በቃ እጮኝነት እጮኝነት ነው፣ ሌላ ያለፈ ታሪክ የለውም። ከዛ ግን እጮኛዬ ነው ብላችሁ ሶሻል ሚዲያ ላይ ይዛችሁት ከመጣችሁ በኋላ ግን ነገ ሌላ ላይፍ እንደው ከሱ ጋር ምክንያቱም እጮኝነት የመተዋወቂያ ጊዜ አይደል? ስትተዋወቁ በደንብ ካልተመቻቻችሁ ትለያያላችሁ ማለት አይደል? እኔ እንደዛ የሚገባኝ በዚህ እጮኝነት ትክክለኛ ትርጉሙ እሱ ነው። ትተዋወቃላችሁ፣ ካልተመቻቻችሁ ወይ ባህሪያችሁ አብሮ አይሄድም ብላችሁ የምታስቡ ከሆነ ትለያያላችሁ። ሶ በምትለያዩበት ጊዜ ኦልሬዲ ይሄ ሪሌሽንሽፕ ሶሻል ሚዲያ ላይ ከነበረ በጣም ነው ላይፍ የሚከብዳችሁ፣ በጣም ነው ከሌላ ሰው ጋር ድጋሚ መጀመር ለእናንተ ፈተና ነው የሚሆንባችሁ። ሶ በቻላችሁት አቅም ሶሻል ሚዲያችሁን ማኔጅ አድርጉ። ሶሻል ሚዲያችሁ እናንተን ኮንትሮል አያርጋችሁ፣ እናንተ ኮንትሮል አድርጉት። ሶሻል ሚዲያችሁን ማሳየት የምትፈልጉትን የህይወታችሁን ገጽ ለይታችሁ አሳዩ። ማለት እንዴት ነው ይሄኛውም የህይወት እንትኔን ማሳየት እፈልጋለሁ የምትሉትን አላርል አንስታችሁ ፒክ አድርጋችሁ እንጂ ኤቭሪ ነገራችሁን ድካማችሁን የምትወድቁበትን የምታልፉበትን መንገድ በሙሉ ማሳየታችሁ ነገ ለእናንተ ዋጋ ያስከፍላችኋል፣ በጣም ዋጋ ያስከፍላችኋል እግዚአብሔርን። እና ፕሊስ ላይክ አይ ዶንት ኖ እንግዲህ ሶሻል ሚዲያችሁን ማኔጅ አድርጉት። ሶሻል ሚዲያችሁ ማኔጅ አድርጋችሁ እናንተን እሱ ጥሩ ነገር ይመስለኛል። እንግዲህ ይሄ ምክር ነው፣ እንደ ታናሽ ነው እንደ ታላቅ አይዶን ታናናሾች ካላችሁ እንደ ታናሽ፣ ታላላቆችም ካላችሁ እንደ ኑሃሚ እንደ ታናሽ እህት እና እንደው በጣም እኮ አደገኛ የሆነ እንትን ውስጥ እየገባን ስለሆነ ነው። እና እኔ በጣም ነው ማዝነው እግዚአብሔርን
እኔ በተለይ እንዳልኳችሁ ቀደም ፖድካስቶች ላይ ምናምን ወጥተው የተናገሩ ሴቶች ነገ የሚኖራቸውን ላይፍ ሳስብ ማለት እኔ እንጃ በጣም ቆንጆ ናቸው። በጣም ነገ በጣም ብዙ ትልቅ ላይፍ ይኖራቸዋል። በጣም ብዙ ማሳለፍ ያለባቸው የህይወት ክፍል አለ ምናምን። ግን በእንደዚህ አይነት ታሪክ በእንደዚህ አይነት ሁሉም ሰው በሚያልፍበት እንትን እነሱ ወደ ሳያቸው በጣም አዝናለሁ። ኦኬ የነ ጆርዲ እሺ እኔ ከዚህ በፊት ስለ ፌሚኒዝም ያለኝን አስተያየት ፐርሰናሊ እንደ ኑሐሚን ከዚህ በፊት ያለኝን አስተያየት ሰጥቻለሁ። ግን አሁን ድጋሚ ካላችሁኝ ደግሞ እኔ ፌሚኒዝምን አልቀበልም። ይሄ ፐርሰናል ነው። ኑሐሚን ምናምን መረቀጥ ስለምትወጂ ምናምን የምትሉ ሰዎች እንግዲህ አይሮን ነው። ይሄ የራሴ እይታ ነው። ግን ስለ ሴቶች ምናምን ካላችሁ እንግዲህ እንደውም እኔ ላይቭ ላይ በጣም ብዙ የሚከታተል ሰው ያውቃል ለሴት ልጅ ምን ያክል እኔ እንጃ ኢቨን ኢፍ አይ ካንት ላይክ ገስት እንኳን ሲላክ ሴት ልጅ ከላከች መጀመሪያ ማስገባው ሴት ነው። በብዙ ነገር ቅድሚያ ለሴት ልጅ ይሰጣሉ። ግን ፌሚኒዝምን የማልቀበልባቸው በጣም ብዙ ምክንያቶች አሉ። ፌሚኒዝምን የማልቀበልበት ይሄ እኔ ወንድ ልጅ የቤተክርስቲያን የቤቴ ራስ ነው ብዬ አምናለሁ። ገዢ ነው ብዬ አምናለሁ። እኔ ባሌ አሁን ሳገባው ገዢ ነው ብዬ አምናለሁ። ገዢ ስላችሁ ይሄ የሚረግጠው ምናምን ከዛ አንጻር ሳይሆን ግን በቃ አስተዳዳሪ፣ በብዙ በሀሳብ ሊድ የሚያደርግ ምናምን እንደዛ ብዬ አምናለሁ። ግን አንዳንድ ለምሳሌ አሁን ከነሱ ማልቀበለው ነገር ወንድና ሴት ሲጋባ እኩል ይሆናል ምናምን የሚል አይነት አስተምሮ አላቸው። ማለት እኩል ናት በቃ እሷም ምናምን የሚል አይነት አስተምሮ አለ። አሁን እሱ ነው እኔ ጭራሽ ነው ማልቀበለው። የምን እኩልነት ነው? ማለት እኩል አይደሉም ሲጀመር። ሰው ሴትና ወንድ ሲጋባ አንድ ነው የሚሆነው አይደል? አንድ አሁን ከአንድ እኩል ምናምን የሚባል ነገር የለም። ሁለት ነገር ሲሆን ምንድን ነው ታወዳድሩታላችሁ አይደል? እኔ ግን አንድ የሆነን ሰው ሲጋባ አንድ ነው የሚሆነው ብለን ካመንን እንደ ክርስቲያን ሴቷ ትበልጣለች ወንዱ ይበልጣል የሚባል ነገር የለም። የዛ አንድ ነገር ደግሞ ራስ ማን ነው? ወንዱ ነው። እንደዛ ነው እኔ የማምነው። እኔ ከዛ ደግሞ በጣም የሚያስቀኝ ነገር ምግብ ማብሰል ማለት እኔ ምግብ ማብሰል በራሱ ትልቅ ስራ መረዳዳት አለባቸው። ኦብቪየስሊ ጥሩ ነው መረዳዳት። ግን እኔ የሆነች ቪዲዮ ተቆርጣ ወታየውኝና እኔ አልጋ ላይ ቁጭ ብሎ የኔን ብርድ ልብስ ለብሶ ከዛ እኔ የሰራሁትን የኔን ምግብ በላ ምናምን አልኩኝ። እንዴችን አሁን እችን ሴት አግብተሃት ታስበው እንዴ? እኔ የሰራሁት የራሴ ቁርስ ነው የራስን ብላ ምናምን እየተባባላችሁ ማለት። እኔ ግን ከዛ ይልቅ የቤተክርስቲያናዊ ያስተምሩ አንድ ስትሆኑ አሁን ለምሳሌ እጄን የሆነ ነገር ቢመታኝ የራሴ ሰውነት ነው። አይ ባባ መቶ እጄን ትሪት ያድርገውና እላለሁ። እጄ እየደማ እያየው አልልም። ራሴ ነኝ ትሪት ማድረገው። ለጥፍበታለሁ፣ አቆመዋለሁ። በቃ ልክ እንደዛ አንድ ስትሆኑ ያንዳችሁ ህመም ነው፣ ያንዳችሁ ውድቀት ነው። እንደ ቤተክርስቲያን እኮ እንደውም በጣም እኮ ለሴት ልጅ ክብር የሚሰጥ እንትን የለም።